بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. عن عبيد الله بن محصن الأنصاري الخطمي رضي الله عنه قال رسول الله صلى الله عليه وسلم يقول: من بات في سربه آمنا معافا في جسده عنده قوت يومه فكأنما حيزت له الدنيا بحذافيرها ይላል ነብያችን ሰለላሁ ዐለይሂ ወሰለም ዑበይድላህ ብን መሕሰን ባስተላለፉት ሐዲስ ላይ መን ባተ ፊ ስርቢሂ አሚነን ይላል። እናንተ አማኞች ሆይ ከእናንተ ውስጥ እኮ በጤናው ላይ፣ በቤተሰቦቹ ላይ፣ በልጆቹ ላይ፣ በጀማዓው ላይ ሰላም ሆኖ ከጠላቱ ሰላም ሆኖ ያነጋን የሆነን ሰው ይላል። ሙዓፈን ፊ ጀሰዲህ ሰሒሐን ፊ ጀሰዲህ በሰውነት አካል ክፍሉ ላይ ደግሞ ጅስሙ ሰውየው አካሉ ሰላም ሆኖ ጤናማን ሆኖ ያደረን የሆነን ሰው ዐንደሁ ቁቱ የውሚሂ እሱ ዘንድም ደግሞ ጠዋት ላይና ምሸት አካባቢ ላይ የዕለት ጉርሱ ያለው የሆነን ሰው ፈከአነማ ሒዘት ለሁ ዱንያ ቢሐዛፊሪሃ ይላል። አይ ቢተማሚ ልክ እሱ ዱንያ ሙሉ ለሙሉ እንደተሰባሰበችለት ወይም ደግሞ እንደሰበሰባት ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ ይላል። ከዛ ውጪ ያለው ትርፍ ነው፣ ከዛ ውጪ ያለው ሂሳብ ነው። ስለዚህ አላህ ሱብሓነሁ ወተዓላ እናንተ ላይ ብዙ የዋለው ኒዕማ አለ ይላል። ስለዚህ ኢማሙ ሻፊዒ ምን ይላሉ? ሚን ዲዋን ኢማሙ ሻፊዒ ኢነ ሊላሂ ዒባደን ፉጡና ይላል። አላህ ሱብሓነሁ ወተዓላ ፈቲን ጮሌ ጮሌ የሆኑ ባሮች አሉት። ጮሌ ያደረጋቸው ምንድነው? ኢነ ሊላሂ ዒባደን ፉጡና ጠለቁ ዱንያ ዱንያን የፈቷት የሆኑ ወይም ደግሞ ተረኩት ዱንያ ዱንያን የተውት የሆኑ ሙሉ ለሙሉ ሳይሆን ወደዛ ተዘፍቆ ባለመግባት ለጊዜያዊ የሆነውን ነገር ብቻ እየያዙ ለተፈጠሩለት ዒባዳ ወደ ዒባዳቸው ወደ አኺራ ስራቸው ያመዘኑ የሆኑ ባሮች አሉት። ጠለቁ ዱንያ ወኻፉል ፊተና ዱንያ በበዛ ቁጥር ሰውየው ባግበሰበሰ ቁጥር ፊትናው ሒሳቡ ይበዛልናል። ነዘሩ ፊሃ ፈለማ ዓሊሙ እነዚህ ባሮች ደግሞ ወደዛን አይተውና ገብተው ባዩአቱን ጊዜ ዱንያ ምን እንደሆነች ባወቁ ጊዜ እነሃ ለይሰት ለሐይን ወጦና ይላል። እንደው ሐይ ለሆነ ሰው ህያው ለሆነ ሰው አቅል ላለው ሰው የሚዘወትርበት አገሩ አይደለችም። ኩን ፊ ዱንያ ከአነከ ገሪብ ልክ እንደ እንግዳ ሆኖ ሰውየው ሲመሽበት የሆነ መንደር ገብቶ እንደሚያድር እንደዛ ነው ዱንያ ይላል። ጀዐሉሃ ሉጀተን ልክ ልጃ ምንድነው እንደ ጤዛ ነገር አደረጓትና ወተኸዙ ሷሊሐል አዕማል ፊሃ ሱፉና መልካምን ስራ መሻገሪያ ወደ አኺራ መሻገሪያን መርከብ አድርገው ያዙ ዱንያ ላይ ፊሃ ይዱን። ስለዚህ ኢማሙ ሻፊዒ ይህን ሺዕር ኢነ ሊላሂ ዒባደን ፉጡና ተረኩ ዱንያ ወኻፉል ፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይን ወጠና ጀዐሉሃ ሉጀተን ወተኸዙ ሷሊሐል አዕማል ሱፉና ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በሌላም ሐዲሳቸው ላይ ዱንያ ላይ ስትኖር ልክ እንግዳ ሆነህ ኑር፣ ዘላለም እንደምትኖር ነገር ሰዎች ጋር መባላት የለብህም ለዱንያ እያልክ ሐላልና ሐራሙን ማግበስበስ የለብህም ብለው ሐዲሳቸው ላይ ተናግረዋል ብለው ዑበይዱላህ ብን መሕሰን ያስተላለፉት ሐዲስ ነበር። ሰላሙ ዐለይኩም ወራህመቱላሂ ወበረካቱ።